ሰላም ጤና ይስጥልን እንደምን አላችሁ? ለዛሬ አንድ ነገር ልነግራችሁ ነው የመጣሁት። አንድ እውነት እነግራችኋለሁ። ይህም በክሪፕቶ ከረንሲ ወይ ደግሞ በዲጂታል አሴቶች ዓለም ውስጥ ገንዘብ ለማግኘት የግድ በሺዎች ወይ ደግሞ በሚሊዮን የሚቆጠር ዶላር አያስፈልገንም። ሰዎች እንደዚህ ብለው ያምናሉ። ብር የለኝም ወይ ደግሞ ብዙ ገንዘብ የለኝም፣ ስለዚህ ክሪፕቶ ላይ ኢንቨስት ማድረግ አልችልም ብለው ያስባሉ። ነገር ግን ምንም ስሙን ሳታወጡ ብዙ ክሪፕቶ ኢንቨስትመንት ላይ ልትሳተፉባቸውና ገንዘብ ልታገኙባቸው የምትችሉ የተለያዩ ታስክ በመስራት ገንዘብ ማግኘት እንደሚቻል በዛሬው ነግራችኋለሁ። ይህም ያለ አንድ ሳንቲም መነሻ ካፒታል ከራሳችሁ ኪስ 5 ሳታወጡ ከዓለም አቀፍ የክሪፕቶ ኤክስቼንጆች ከነ ባይናንስ፣ ባይቢት፣ ኦኬክስ እና ከተለያዩ የዲጂታል ሀብት ማከማቻ ባንኮች ወይ ደግሞ የዲጂታል ሀብት ማከማቻ ኤክስቼንጆች ላይ አብራችሁ በመስራትና አብራችሁ የተሰጣችሁን ታስክ በመፈጸም እናንተ ሽልማት ወይ ደግሞ ሪዋርድ ልታገኙ እንደምትችሉና ይህንን ሽልማትና ሪዋርድ ደግሞ ወደ ኢንቨስትመንት ታሳድጉት እንዴት እንደምትችሉ በዛሬ ቪዲዮ እንመለከታለን። ከነገረ ቀደም ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ለሁሉ ሰው እንዲዳረስ ሼር ማድረግ ወይ ደግሞ ላይክ በማድረግ ተባበሩኝ እላችኋለሁ። በዛሬ የምንመለከታቸው 4 የክሪፕቶ ኤክስቼንጆች ወይ ደግሞ ኤክስቼንጆች ላይ የምናገኛቸው የገንዘብ ማግኛ መንገዶች ወይ ደግሞ ምንም ኢንቨስት ሳናደርግ ገንዘብ ልናገኝ የምንችልበትን 4 ዋና ዋና ነገሮች እነግራችኋለሁ። የመጀመሪያው የሆነው ለርን ኤንድ እርን የሚል ፕሮግራም ነው። ይህ ለርን ኤንድ እርን በመጀመሪያው እጅግ ቀላል ወደ ሆነው መንገድ እንሸጋገር። አዳዲስ የብሎክቼን እና የክሪፕቶ ፕሮጀክት በገበያ ስራ ላይ ሲጀምሩ ትልልቅ ፈተናዎች ሰዎች ስለ ቴክኖሎጂው እንዲያውቅላቸው ይፈልጋሉ። ሰዎች ካላወቋቸው ሳንቲማቸው አይገዟቸውም። ስለዚህ ለነዚህ ነገር ይህ ፕሮጀክት ለማስተዋወቅ ደግሞ እነዚህ ፕሮጀክቶች ምን ያደርጋሉ? እንደ ባይናንስ፣ እንደ ኮይንቤዝ፣ እንደ ባይቢት እና በሌሎች ትልልቅ የክሪፕቶ ኤክስቼንጆች ላይ በመስራት በሚሊዮን የሚቆጠር ዶላር ይህንን ፕሮጀክት ለማስተዋወቅ ለነ ባይናንስ እና ለሌሎች ኤክስቼንጆች ይሰጣሉ ማለት ነው። ስለዚህ እነዚህ እነ ባይናንስ እና ሌሎች ኤክስቼንጆች ደግሞ በመድረኩ ላይ አስገብተው ያንን ማስታወቂያ እየሰሩ እናንተ ገንዘብ እንድታገኙት ያደርጓቸዋል ማለት ነው። ይሄ ማለትም በመድረኩ ላይ ወይ ደግሞ በኤክስቼንጁ ላይ ስለ አንድ ክሪፕቶ ሳንቲም የተዘጋጀ የ2 ደቂቃ የ3 ደቂቃ ትምህርት ይኖራል። ብዙ ጊዜ ለርን ኤንድ እርን የሚለው ፕሮግራም ላይ ቪዲዮውን ተመልክታችሁ እንደጨረሳችሁ የሚቀርቡላችሁ 3 ወይ 4 ቀለል ያሉ ጥያቄዎች አሉ። እነሱን ጥያቄ ሰርቬይ ሞልታችሁ ሲጨርሱ ኤክስቼንጁ ወዲያውኑ ይሰጣችሁ ያሰበ ቶክን ወይ ደግሞ ያ ፕሮጀክት የተወሰነ ቶክን ይሰጣችኋል። ከዛ ቶክን ታስቀምጣላችሁ። ሊስት ሲደረግ ወይ ደግሞ ገበያው ሲጨምርላችሁ ትሸጣላችሁ። የመጀመሪያው መንገድ ይሄ ነው፣ እየተማራችሁ ገንዘብ መስራት ማለት ነው። ይሄም በቁጥር ይሄን ያህል ተብሎ ባይታሰብም እንደየፕሮጀክቱ እንደየስራው እንደየፕሮጀክቱ የተመደበለት ገንዘብ የተወሰነ ገንዘብ ልታገኙ ትችላላችሁ። 2 3 4 5 አይናቅም መሰብሰብ ይቻላል ማለት ነው። በዚህ መንገድ የመጀመሪያው መንገድ ይሄ ነው። ሁለተኛው መንገድ ደግሞ ሳትነግዱ ወይም ደግሞ ገንዘብ ዲፖዚት ሳታደርጉ በሪፈራል እና በአፍሌት ነው። በተለይ እናንተ ደግሞ ኮሚኒቲ ካላችሁ፣ ቴሌግራም ኮሚኒቲ ያላችሁ ሰዎች፣ ቲክቶክ ኮሚኒቲ ያላችሁ ሰዎች ወይም ሌላ ዩቲዩብ ላይ ኮሚኒቲ ያላችሁ ሰዎች ምንም ከክሪፕቶ ጋር እንኳን ግንኙነት ባይኖራችሁ እንደዚህ በእነዚህ ኤክስቼንጆች ላይ ነፃ አካውንት ሲከፈት መድረኩ ለእናንተ የሚሆን ልዩ ሊንክ ወይ ደግሞ ልዩ አፍሌት ሊንክ ይሰጣችኋል። ይሄ ሊንክ በመጠቀም ጓደኞቻችሁ፣ ቤተሰቦቻችሁ ወይ ደግሞ እናንተን የሚከተሉ ወይ እናንተ ጋር ፎሎ አድርገው እናንተ ጋር የሚኖሩ ሰዎች እና የእናንተን አካውንት የሚከተሉ ሰዎች እና ክሪፕቶ ላይ ኢንተረስትድ የሆኑ ዝም ብለው አፕ ስቶር ላይ ባይናንስ ከሚያወርዱ በእናንተ ሊንክ ቢያወርዱ ኤክስቼንጁ ከሚያገኘው 40% ትርፍ ለእናንተ ይሰጣችኋል። ለምሳሌ እያንዳንዱ ኤክስቼንጅ እኛ ስናወርድ ትሬድ ስናደርግለት ገንዘብ ያገኛል። ፊቸርም ስፖትም ሊሆን ይችላል ገንዘብ ያገኛል። ትራንስፈር ምናምን ስናደርግ ገንዘብ ያገኛል። ስለዚህ ኤክስቼንጁ ከሚያገኘው ለምሳሌ ከእናንተ ኤክስቼንጁ 1000 የሚያገኝ ከሆነ ላይፍ ታይማችሁ 400 የእናንተ ይሆናል ማለት ነው። ስለዚህ እናንተ ምንም ኢንቨስትመንት ሳታደርጉ ማለት ነው ክሪፕቶ ትሬድ ማድረግ ሳይጠበቅባችሁ፣ ፎሬክስ ትሬድ ማድረግ ሳይጠበቅባችሁ የእናንተን የባይናንስ ሪፈራል ሊንክ ወይ ደግሞ የኮይንቤዝ ወይም የኦኬክስ የማንኛውም የክሪፕቶ ኤክስቼንጅ ሪፈራል ሊንክ በማስቀመጥ ብቻ ሰዎች የእናንተን ሪፈራል ሊንክ ሲጠቀሙ በሪፈራል ሊንክ ገንዘብ መስራት ይቻላል ነው። ሶስተኛው ደግሞ የራይት ኤንድ እርን የሚል ፕሮግራም ነው። ራይት ኤንድ ይሄ ደግሞ ትንሽ እውቀት ቢኖራችሁ ይመረጣል። ምክንያቱም ይሄ እናንተ ስለሆነ ፕሮጀክት የምታምኑበትን ነገር ትጽፋላችሁ። ይህንን ጽሁፍ ደግሞ እንደነ ባይናንስ ስኩዌር እና ሌሎች ዛሬ ባይናንስ ወይ እናንተ ያሉ ትልልቅ ኤክስቼንጆች እንደነ ባይናንስ ያሉ በውስጣቸው የፌስቡክ የቴሌግራም ያሉ ግዙፍ ማህበራዊ ሚዲያ መድረኮች ገንብተዋል። ለምሳሌ ባይናንስ ስኩዌር የሚባለው መድረክ መውሰድ እንችላለን። እነዚህ መድረኮች ሰዎች መረጃ እንዲለዋወጡና አዳዲስ ዜናዎች እንዲያነቡ ያደርጋሉ። ስለዚህ መድረክ ላይ ክፍያ ማግኘት ፕሮፌሽናል ነጋዴ ወይ ደግሞ ኢኮኖሚካል ባለሙያ ወይም ተንታኝ መሆን አይጠበቅባቸው። የየሉት የክሪፕቶ ከረንሲ ዜናዎች ማጠቃለል፣ አጫጭር የገበያ መረጃዎች ወይም ጽሁፍ ወይ ደግሞ ትንታኔ በመስጠት ጽሁፎቻችሁ ሰዎች እያነበቡ ሲሄዱ ሰዎች ከወደዱት በክሪፕቶ ከረንሲ ቲፕ ይሰጧቸዋል ማለት ነው። እሱ ብቻ ሳይሆን ደግሞ በጣም እየተነበበ መሄድ ከሆነ ባይናንስ ራሱ የእናንተ ጽሁፍ ልክ እንደ ዩቲዩብ በቪው ይከፍላችኋል ማለት ነው። በዚህ መንገድም ገንዘብ መስራት ይቻላል። አራተኛውና የመጨረሻው በጣም ብዙ
ገንዘብ ሊገኝበት የሚችለው እናንተም ከዚህ በፊት ታውቁታላችሁ የዌብ3 እና ነፃ ኤርድሮፕ ሚስጥር ነው። ይህ ወደ ዌብ3 ስንል አዳዲስ ብሎክቼይኖች እና የዲጂታል ገንዘብ ፕሮጀክቶች ስራቸውን ሙሉ በሙሉ ከመጀመራቸው በፊት የተፈጠሩ ሲስተም በትክክል እንደሚሰራ ማረጋገጥ፣ እንዳይበላሽ መጠገን ወይ ደግሞ የሚያረጋግጡላቸውና ሲስተሙ የሚያስለምዱላቸው ሰዎች ይፈልጋሉ። አንድ ፕሮጀክት እኛ ብዙ ጊዜ የምናየው ባይናንስ ላይ፣ ኮይንቤዝ ወይ crypto.com ላይ ፖስት ተደርጎ ነው የምናየው። ከዚህ በፊት በጣም ብዙ የሚያልፋቸው ቴስቶች አሉ በክሪፕቶ ኢንዱስትሪ ውስጥ። ስለዚህ ይህ ቴስት ኔት ወይ ደግሞ የምርመራ ደረጃ በሰዎች ነው የሚደረገው። ሰዎች ሲስተሙን ቴስት እንዲያደርጉት፣ ለምሳሌ ጌሚንግ ሊሆን ይችላል፣ የተለያየ የክሪፕቶ አይነት ያስተዋውቁታል። መጀመሪያ በኮሚኒቲ ደረጃ ይጀምር እንትን ይላል ይሞከራል ማለት ነው። ስለዚህ እናንተ የዚህ ኮሚኒቲ አካል ወይ ደግሞ የዚህ ኮሚኒቲ አካል መሆን ትችላላችሁ። ይህንን የኮሚኒቲ አካል ስትሆኑ ያንን ነገር ላደረጋችሁበት በክሪፕቶ ካረንሲ ወይ ደግሞ በቶክኑ ይሰጣችኋል ማለት ነው። ስለዚህ ቶክኑ አስቀምጣችሁ መሸጥ ትችላላችሁ። ከዚህ በፊት ኤርድሮፕ የሰራችሁ ታውቁታላችሁ። ነገር ግን አብዛኛው ኤርድሮፕ ትክክል ነው ማለት አይደለም። ብዙ ፌክ የሆነ ኤርድሮፖች አሉ። ከዚህ በፊት እንደ ኖት ኮይን ብዙ ገንዘብ ሰርቶባቸዋል። ሃምስተር ኮምባክት፣ ዶጅ ዶግስ እና የተለያዩ ኮይኖች በዚህ ብቻ ሰዎች ብዙ ገንዘብ አግኝተው ወደ ክሪፕቶ የገቡ ሰዎች አሉ። ስለዚህ ክሪፕቶ ለመጀመር ካሰባችሁ የግድ ገንዘብ አያስፈልግም። ባይናንስ አውርዱ፣ ኮይንቤዝ አውርዱ። ሁሉንም ኤክስቼንጅ ኢትዮጵያ ውስጥ አቬሌብል የሆነ ኤክስቼንጅ በማውረድ ከዛ ውስጥ ያለው ሪዋርድ መውሰድ ይቻላል። በዚህ መንገድ እንዴት እንሰራለን የሚል ሰው ካለ ደግሞ አሰራሩን ሌላ ቪዲዮ እንሰራላችሁ። ይሄ ቪዲዮ የሚታይ ከሆነና ብዙ ተመልካች ካለው ሌላ ቱቶሪያል ሰራላችኋለሁ። ለዛሬ ያለኝ መልእክት ይሄ ነው። ሀሳቡን ከወደዳችሁ ቻናሉን ከወደዳችሁ ሰብስክራይብ አድርጉ።